ሰላም ሰላም የተወደዳችሁና የተከበራችሁ የኔ ውድና ምርጥ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ። እንግዲህ ዛሬም ከተፍ ብለናል፣ በአዲስ ቪዲዮ መጥተናል። እናንተም እያበረታታችሁ ስለሆነ በጣም የማመሰግነው። አሁንም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር እንድታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁ እጅግ በጣም አመሰግናለሁ። እንዴት ነው? ሰላም አለሽ? ቤተሰብ በጣም እያበረታቶሽ ነው። ወይ በጣም ነው የማመሰግነው። በጣም ቤተሰብ በጣም እናመሰግነው። ትንሿን እህቴን እያበረታታችሁልኝ ስለሆነ በጣም አመሰግነው። እውነት በጣም እናንተ የምንኮራባችሁ ቤተሰቦቻችን ናችሁና በጣም ነው የምናመሰግነው። ሰላም አላልኳችሁ። እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም እንግዲህ ዛሬም መተናል። ዛሬም አዲስ ነገር ይዘን መተናል። እንግዲህ ሰሞኑን እየተፈጠረ ያለውና የነ ኤፍሬም ጉድ የማያልቀው ማለት ነው። በዛ ዙሪያ ላይ አንዳንድ ነገሮችን ለመነጋገር መተናል። ዛሬ ዳዊት ኤፍሬምን አግኝቶታል። ኤፍሬም እያደረገ ያለው ነገር ብዙዎቻችሁንና ብዙዎቻችንንም እያስከፋ እንደሆነ ከአንድ ወንድም የማይጠበቅ ነገር እንደሆነ እያየን ነው። መቼም ምንም ቢሆን አንድ ወንድም በወንድሙ ላይ እንደዚህ ያለ ነገር ያደርጋል ብዬ አላስብም። የፈለገ አለመግባባት እንኳን ይኖር፣ ግን ደግሞ ላደረገው ነገር እንኳን ምንም የማይጸጸትና ባደረገው ነገር እንኳን እንደ ጀብድ የሚያወራ ልጅ ነውና ጤነኝነት አይመስለኝም። እንዴት አንድ ወንድም ከወንድሙ ጠላቶች ጋር አብሮ ወንድሙን በዚህ ልክ በቃ ይሄ ክፋት ነው አይደለ? በቃ ማይወዳችሁ ሰው የሚያደርገውን ነገር ነውና ከዚህ በላይ ምን ክፋት አለ በወንድም ላይ የሚደረግ? እና አብርሃም ወደደም የፈለገ ጠላም መብቱ ነው፣ የመምረጥ መብት አለው። ኤፍሬም በሱ ህይወት ውስጥ ገብቶ ምርጫ ሊሰጠው አይችልም። ይሄ ግልጽ ነው። ኤፍሬም ግን እያደረገ ያለው ነገር የሚደብር ነገር ነውና እንዴት አየሽው አንቺ? አዎ እንግዲህ ከምን አይነት ዘመን ላይ እንደደረሰ ወንድም በወንድሙ ደስታ ማይደሰትበት ማለት ይቻላል። ምንም እንኳን አትመቸው ሄርሜላ ምንም አትመቸው፣ ግን ወንድሙ ወደዋታል። ኦልሬዲ አብሮ ናቸው እና ወንድሙ የወደደውን ወዶ አክሰፕት አድርጎ የሱን ደስታ በሱ ደስታ መደሰት ነው እንጂ ያለበት። አናውቃለን፣ ሁሉም ሰው አጥፍቷል። ሄርሜላም አብርሽም ሩታም እንደዛ ሁላቸውም። ግን ያ ሁሉ ነገር ቀርቷል አሁን። በነገራችን ላይ እኮ አብርሽም መመለስ ይችላል። ብዙ ጊዜ አይተናል። ወደ ሩታ ቢችል እሷ የእውነቷን ቢሆን ወደ እሷ መመለስ ይችል ነበረ። ሁሉም የራሱ ጥፋት ነበረበት፣ ግን ኦልሬዲ ሁሉም ነገር አልፏል እና አሁን የሄርሜላና አብርሽ ያሉበትን ሁኔታው ተቀብሎ ወዶ ነው የእሱን ደስታ መደሰት ነው እንጂ ያለበት ከአብርሃም ጠላቶች ጋር አብሮ አንድ ላይ በዚህ ልክ እሱን አስበዋል። በጣም ደስተኛ የሆነው ወንድሙ አሁን ከፍቶት ራሱ እንዴት ነው ማየት የቻለው? በጣም አዝኖ እያየው እየሳቁበት እያላገጡ ትላንትና ፎቶ ይዘው ምን እያደረጉ እንደነበረ አይተናል። በጣም እየሳቁ እንኳን ሰው የጠፋ የሆነ ትንሽ የእንስሳ ራሱ የጠፋባቸው አይመስሉም እና በጣም እነሱም ደስተኛ ነው ይመስሉት። ሲጀመር እንኳን ሰው እየፈለጉ የሆነ ነገር ያገኙ ነው ይመስሉት እና ያው ኤፍሬም ጥሩ አላደረገም። አዎ እንዳልሽው ነው። በጣም ይደብራል። በአብርሃም ላይ ሙድ ሲይዙ ነበረ። ሙድ ከሚይዙት ጋር አብሮ ሙድ ሲይዝበት ነበር በወንድሙ ላይ። አንዳንዴ ምን አለ መሰላችሁ፣ አብርሃም ጥፋት የሚኖርበት አይኖርበት አብርሃም አምኖበታል አይደለ? አምኖበት ነው ያደረገው። ግን ደግሞ ኤፍሬም ያንን ነገር አይቀበለው። ተቀበል ብሎ የሚያስገደው የለም። ግን ደግሞ በቃ መሀላቸው አለመግባት ነው። አንደኛ የመጣበት ሰዓት ትክክለኛ ሰዓት አይደለም። ሩታና አብርሃምን አንድ ላይ ለመመለስ የመጣበት ሰዓት ትክክለኛ ሰዓት አይደለም። ባለቀ ሰዓት ነው። ከዚህ ፊት እኮ ሩታ እግር ላይ ወድቆ ሩታን ቢብላው ነበር አይደል እንዴ? ዛሬ ምን ተገኝቶ ነው ታዲያ ከሩታ ጋር ሆኖ አብርሃምን የገዛ ወንድሙን በዚህ ልክ? እሱ ብቻ አይደለም ቡዜ አስጠንቅቃው ነበር ትላንትና ማለት ነው። አስጠንቅቃው ወዲያው ነው እንግዲህ ከነ ዳኒ ጋር ተመልሶ አብርሃምን በዛ ልክ አብሮ ሲያንጓጥጥ የነበረው ማለት ነውና በጣም የሚያሳፍርና በጣም ደስ የማይል ከአንድ ወንድም የማይጠበቅ ነገር ነው የተደረገውና ያሳፍራል። እውነት ለመናገር እኔ በበኩሌ
አብርሃም ትዕግስቱም ትዕግስት አይደለም። አንዳንድ ሰው ቢሆን ከኤፍሬም ጋር ሌላ ጸብ ውስጥም ይገባል። እንግዲህ ዳዊት ዛሬ በጣም የተናደደው እንዴት አደርጋለህ? ይሄ በቤተሰብ ውስጥም ሊፈጠር የማይገባ ነገር ነው እና በጣም ተናዶ ነው እንግዲህ ይቅርታ አድርጉልኝ ብሎ ነው ወላ ማለት ነው የጀመረውና እንደዛ እያለው ራሱ ምን አደረኩ ነው የሚለው። ምንም አላጠፋውም እኔ እኮ አብርሃም ነው ጥፋተኛ እኮ ይላል ጭራሽ ማለት ነው። እና ሩታ ቤት መጥቶ በጠበጠ፣ እዛ በጠበጠ፣ ምን ይመለከተዋል እሱ ማለት ነው። ሲጀመር ሩታ ጋር ምን ያደርጋል? ሌላው እንደ ኮምፕሌን ለማንሳት የፈለገው ሚሮን የተናገረችውን ነገር እንደ ኮምፕሌን ማድረግ። ምክንያቱም ትላንትና ሚሮን ለአብርሃም አንዳንድ ነገሮችን ስታወራ ነበረ እና እውነትም ይሁን ውሸት ማለት ነው ሚሮን ላለችው ነገር ሚሮን ልክ ናት አንተ ከምታደርገው ነገር ማለት ነው። ምክንያቱም ወንድምህ ይጠላሃል፣ አንተን ሊበቀል ይፈልጋል ምናምን ላለችው ነገር ይሄው በአይናችን ያይተነዋል እኮ በቃ በአይናችን። ከዚህ በላይ ምንም ልታደርገው አትችልም። ወንድምህ ሲያዝን አንተ በወንድምህ ሐዘን ላይ አንተ የምትጨፍርና ሙድ የምትይዝ ከሆነ ከዚህ በላይ ምንም ልታደርገው አትችልም። በቃ አንድ ወንድሙ ሲያዝን አብሮ ካላዘነ ባያዝን እንኳን በሐዘኑ የማይደሰት ከሆነ እሺ። አንተ ግን በወንድምህ ሐዘን ላይ የተደሰትክ የተዝናና ከወንድምህ ጠላቶች ጋር አብረ የጨፈርክ አብረ ከወንድምህ ጠላቶች ጋር ሙድ ያስክበት ከዚህ በላይ ምንም ልታደርገው አትችልም። በቃ ይሄ ነው በቃ። ስለዚህ ቀደም እንዳልሹ ምናልባት የመጨረሻው ዘመን ወንድም በወንድሙ ላይ ይነሳል የሚለው ነገር ትንቢቱ እንግዲህ እየተፈጸመ ይሁን አናውቅም እንግዲህ እና በጣም ያሳፍራል። ብዙ ቤተሰቦችም ኤፍሬምን በጣም ማለት ነው በቃ ያደረገው ነገር ትክክል እንዳልሆነ ተነግሯል። ሌላው ደግሞ ዛሬ አንድ አዲስ ነገር አለ። ሄርሜላ መገኘቷም እየተወራ ነው። ምናል እውነት እንደሆነ ባናውቅም እንግዲህ የሩታ የሄርሜላ እህት ያክስቷ ልጅ ማለት ነው ከአቤል ጋር መጥተዋል ዛሬ። ሄርሜላ ጓደኛችን ጋር ነች ያለችው። ጓደኛችን አቷሸኝም እኔ ጋር ያለችው ብቻዋን መሆን እንደምትፈልግ ምናምን ነገር ተናግራለች ብላለች። ለምን በዚህ ልክ እንደዚህ ያደረገች ነው? አቤል ደግሞ ያልተቀበለው ነገር አለ። ከዚህ ፊትም እንደዚህ የሆነ ቦታ ላይ አለች ተብሎ ስንሄድ እንዳሌለች ተነገረን የሚል ነገር ተነስቷል። ምናልባት እንግዲህ አስገድደዋት፣ ልጅቷንም አስገድደዋት እኔ ጋር ነች እንድትል አስደርጓት ሊሆን ይችላል። ማለት እንደዚህ ሰፋ አድርጎ ማሰቡ የተሻለ ነው ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ዳዊትና ኤፍሬም ያደረጉትን ነገር አጠር ያለ ቪዲዮ ይዘናል። እሱን እያየን ሀሳብ ሰጥበታለን። ወደ ቪዲዮ። ሄርሜላን ወደዳትም አትወዳዳትም ያ የራስህ ጉዳይ ነው። አንተ ሄርሜላን አልወደድካትምና ወንድም የወደዳትን እጮኛው ጠፍታለች የት ናት እየተባለ እየተፈለገ ነው። አንተ አብረህ ሆነ መፈለግ ሲገባ ሌላ ጭራሽ ደግሞ ፎቶ አሰርተህ ምናምን እሱ ላይ የምታላግጡት ምንድን ነው? ይሄ እኮ ማፋለጉ ይቅር አርፎ መቀመጥ አርፎ በቃ ማለት እንደው እሱንም ማያግዘው በምንም በሐሳብም በፍለጋ ማያግዘው ገብቷችኋል አይደል? በቃ ይሄን ያህል እኛን የሚያስወራን እሱ ነው። በቃ ዝም ቢል በቃ እነሱ መብታቸው ነው። በቃ ሩታ ማላገጥ መብቷ ነው። ዳኒም ቢሆን ማላገጥ መብቷ ነው። አንተ ግን እንደ ወንድም እንዴት ነው እሱ ላይ የምታላግጠው ነው? ዳኒና ሩታ እንግዲህ የራሳቸው ምክንያት አላቸው። ዳኒ ያው የአብርሃምን ጥሩ ነገሮች አይወድም። ሩታ ደግሞ አብርሃም ከማንም ጋር እንዳይሆን የምትፈልገው ወይ አብራት ሆነ ወይ ከሌላ ሰው ጋር እንዲሆን የምትፈልገው። አይገርምም? ይሄ እኮ ነው ደግሞ ወይ አብራት ሆነ ወይም ደግሞ ከሌላ ሰው ጋር እንዳይሆን ሰላም መንሳት ነው የእሷ ስራ ማለት ነው። ስለዚህ ሁለቱ ዓላማ አላቸው። ኤፍሬም ምንድነው ዓላማው? ኤፍሬም ምንድነው ወንድሙ እንደዚህ የሚያደርግበት? ወይስ እሱም ተገዶ ነው ወይ ምንድነው? የተወጋው ነገር ካለ እና የሆነ እንግዲህ ሩታ ወቅታዊ የሆነ ነገር ማደንዘዣ ጀምር እንዴት ይደረጋል? አንተ ይሄ ማለት እኮ እንግዲህ እኔ ታላቀ ራሱ የሆነ ነገር ቢደርስብኝ እኔ ላይ መተል ታላቅጥ ነው እንዴ? አዎ ምንም ከማድረግ ወደ ኋላ አይልም። በአብርሃም ላይ ካደረገ አብርሃም ደግሞ ብዙ ጊዜ ስለ ኤፍሬም ሲናገር በቃ በጣም እንደሚወደውና በጣም ኤክስትሪም ማለት ነው ስለ ኤፍሬም በጣም ሁልጊዜ ፍቅሩን ይገልጻል። እንደዚህ ለሚወድሽ ወንድም ደግሞ እንደዚህ ያለ ምላሽ መስጠት ያሳፍራል እውነት ለመናገር። የዚህን ያህል ደግሞ ከአብርሽ ጋር ከነሩታ ጋር ከነዳኒ ጋር ሆነ አብርሽ ላይ እና የማላገጥ ምክንያት ምንድነው? በቃ በስነ ስርዓት እንድትነግረኝ እፈልጋለሁ። ሳለ አሁን እኔ ሩታ ለምን እንደዛ አደረገች ማለት አልችልም። ምንም ምክንያት የለውም። ምንም ምክንያት አንድ ምክንያት የሚጠራው ነገር አይ ትላንትና ቡዜም በጣም ተናዳ እየተናገረችው ሲያላግጥ ነበር እንደውም እሱ ማለት ነው። እና ልጁ ምንም ኬርለስ ነው እውነት ለመናገር እዚህ ጋር ምንም ነው እየመሰለ ያልሆነው ማለት ነው። ሩታ በውስጧ ብዙ ነገር ሊኖር ይችላል። በመጥፋቷ ደስ ብሏትም ሊሆን ይችላል። አላውቅም። ገብቷል አይደል? እሷ እንደዚህ ናት ወይ እንደዚህ ነው ብዬ መደምደም ስለማልችል ማለት ነው። የእሷ ሐሳብ ስላላወቅኩኝ ገብቷል አይደል? ለምን እንደዚህ እንዳደረገች ስላልገባኝ አንተ ያ ቃላ ለምን አትጠይቀውም? ዴቭ አንተ እኮ ዳዊትን ማነው ኤፍሬም ብትጠይቀው ዓላማው ምን እንደሆነ ምክንያቱም አብረዋል ዓላማው የሚሰሩት
ትላንትና እንቆ ዋና ጠንሳሹ እሱ እንደሆነ እንቆ ተነግሮናል አይደል? ሲጀመር ለዚህ ደግሞ ምስክር እውነት ነው ብለን እንድንወስድ የሚያደርገን ሄርሜላን ምሳሌ ጋብዝሽ ብሎ ያለታን የጠፋችው። ስለዚህ እያቀናበረ የነበረው እሱ እንደሆነ ግልጽ ነው። ግን ለምንድን ነው ከወንድም ጋር እንደዚህ አይነት ነገር ውስጥ የምትገባው? ወይም ደግሞ እሱ ለመበቀል ፈልገህ ይሄ ወንድም እንዴት እንበቀላለህ? ምንም እኮ ያደረገኝ ነገር የለም መበቀለው። ስለዚህ ከዚህ በላይ ምን ልታደርገው ነው የፈለግከው? አንድ ወንድም ለምሳሌ ሚሮን አንተ ሊበቀል ይፈልጋል ወንድም ገና ከዚህ በላይ ይበቀላል፣ ገና በልጅህ ሊበቀል ይፈልጋል ምናምን ብላው ነበር ለአብርሃም ማለት ነው። እና ይሄንን ዳዊት እንግዲህ በጣም ተናዷል በዚህ ሁኔታ ማለት ነው። እና አሁን ኤፍሬም ያን ነገር ለሚሻመጠጥ ይፈልጋል። ታዲያ በቀል ከዚህ በቀል ምን አለ? ከዚህ በላይ በቀል የለም። አዎ ከዚህ በላይ በቀል የለም። እና ምን ልታደርገው ነው? ከዚህ በላይ ምንም የምታደርገው ነገር እኮ የለም። የዛኔ ምራኔ ራሴ ነኝ ገብቼባቸው ስለበጠበጥኳቸውና ያልሆነ ነገር እያወራሁ ስለሆነ ሄርሜላን ያልሆነ ነገር እያወራሁ ስለሆነ ውጪ እያልኳት ስለሆነ ነው እሱም እንደዚህ ያደረገው። ያው አሁን ኤፍሬም ማወቅ ያለበት ነገር ሲጀመር ይቅርታ ብሎ ወደና አብርሃም ሲመጣ የሩታ ሴራ ነው። አዎ ምክንያቱም እንደፈለገው ነገሮቹን ለማቀናበር እንዲመቸው ማለት ነው። እና ይቅርታውን ጠይቆ የመጣው ለዛ ነው እንጂ ያ ነገር ፈልጎትና ማድረግ ፈልጎ ያደረገው ነገር አይደለም። ሜሪ የምትባለው ሴትዮ እንደ ትልቅነቱ አይደለችም። ለምን እንደ እውነት ለመናገር ሜሮን የመናገር ሞራል የለም። ምክንያቱም መጀመሪያ አንተ የምትሰራው ነገር ትክክል መሆን መቻል አለበት። ሌላ ሰውን ኮምፕሌን ለማድረግ እኮ እኛ ምን አይነት ሰው ነን የሚለውን ነገር ራሳችንን ማወቅ አለብን አይደል? በዚህ ሰዓት እሷ ናት ከሱ የተሻለች። ቴንክ ዩ በቃ ምክንያቱም አንተ በወንድም ላይ እሷ ምንም አይደለችም፣ ለአብርሃም ምንም አይደለችም። ገብቶሃል አይደል? አብርሃም የምትጎዳ ሰው ልትሆን ትችላለች። ልትጎዳ የምትፈልግ ከዚህ ፊት ልትጎዳ የምትፈልግ ነች። አሁንም ቢሆን ሴራ ነው። ግን አንተ ወንድሙ እንደዚህ ካደረግ እሷን የመናገር ሞራል የለህም። እሷ በምታደርገው ነገር እሷ ልክ ናት ማለት ነው። አንተ ነህ ወንድምህን ፕሮቴክት ማድረግ ያለብህ አይደል? አንተ ወንድምህን አሳልፈህ እየሰጠ እሷን የመናገር ሞራል የለህም። እሷ ደግሞ ያለችው ነገር ደግሞ ትክክል ነው። ወንድምህ እየተበቀለ ነው አለችው። አዎ እየተበቀልከው ነው። ከዚህ በላይ ታዲያ ምን ታደርጋለህ? ትልቅ ሆነሽ እንደማትከበር ያላቅም አስተሳሰብሽም ነገር ስራሽም እንደ ሕፃን ነው። አስተሳሰብሽ ሁሉ ሕፃን ነው። ያንተ የትኛው የተሻለ አስተሳሰብ ይዛል? አሁን እኮ ምን ሞራል አለው? አንዳንድ ማሰብ ማይችል ሰው ማሰብ አትችልም ሊል ይችላል። በዛ ላይ እሱ ነው እንደውም እኮ ምን አይነት አስተሳሰብ አለ መባል ያለበት በዚህ ሰዓት። አዎ የነ ሜሮን ተብሎ ያለቀለት ነው። ምንም እንትን ነው ሰውነትሽና አንተነሽ እድሜሽ ብቻ ነው ትልቅ እንጂ ሁኔታሽ ሁሉም ነገርሽ የሕፃን ነው። እና አርፈሽ ተቀመጪ። ነገራቶችን በፈጠብጂ ነው የሚሻለው። በነገራችን ላይ የዳኒና የሩታም ትልቁ ስራ በወንድማማቾች መካከል ጸም መዝራት ነው። ምክንያቱም እንደ ትንቢቱ ማለት ነው። ስለዚህ በመሃላቸው ያው አሁንም ቢሆን በነገራችን ላይ አብርሃም በዚህ በጣም ነው የማደንቀው። በጣም ትዕግስቱ ከልክ ያለፈ ነው እና ማንም ሰው ሊታገሰው በማይችለው እኔ ብሆን አልታገሰውም። ኤፍሬም በዚህ ልክ ማለት ነው ወንድሜ አይደለ? አልታገሰውም። ልመታ ሁሉ እችላለሁ። የእውነቴን ነው የምላችሁ በሚያደርጋቸው ነገሮች። ምክንያቱም አንድ ቀን አይደለም 2-3 ቀን እንደዚህ ነው እያደረገ ያለው እና በጣም ትዕግስተኛ ነው እውነት ለመናገር ማለት ነው። በጣም የሚያሳፍር ነገር ነው። ስለዚህ በስነ ስርዓት ተከብረሽ እንደተከባበርን ብንቀመጥ ብቻ እንጂ እንዳንቺ አፍ መክፈት ሁሉም ሰው አፍ ይከፍታል። እኔም አፍ አለኝሽ። እሱንማ አየ ነው እኮ ያንተን አፍ መክፈት ማላይ እንደምትከፍት እኮ አየ ነው። በገዛ ወንድም ላይ ይሄን ሐላፍ የምትከፍት ሰውዬ ምን እንዴ? መፈቃቀቶች ሳይሆን በጣም ማስተዋል ስለምንችልና በጣም ጎበዝ ስለሆንኩ ነው። ለሩታም ለሜሪም ለዳኒ እባካችሁ በወንድምና በወንድም መሀል አትግቡ። በማይመለከታችሁ ነገር መሀል ላይ አትግቡ። ዴት ትክክለኛ ነገር ነው። ሁሌም እንግዲህ ዳዊት በጣም አሪፍ ነገሮችን ነው እውነት በጣም በስል ያለ ሰው ነው። ምክሩ በጣም ለሁሉም ሰው የሚገነባ ነውና ባይዞ የኔ ብቻ እያወራው ነው መድረኩን ያስኩበት መሰለኝ። እንግዲህ ቤተሰብ ማውራት የለመደ ሰው እኮ በቃ ዝም ብሎ ያው እኔም ብዙም ዝም ስልክ አይ እድሉን ስላልሰጠሁሽ ይመስለኛል። ይሄ እኔ በቃ የግሌ አስተያየት ነው፣ የግሌ ምክር ነው። እባካችሁ ሜሪም ደግሞ በዚህ ልክ መሄዱ አስፈላጊ አይደለም። ትናንት የተደረገው ነገር ልክ አይደለም። ለዛ ነገር ወንድምህንም ቢሆን ይቅርታ መጠየቅ አለበት፣ ቤተሰቦችህንም ይቅርታ መጠየቅ አለበት። በጣም በነገራችን ላይ ይቅርታ ቢጠይቅም ባይጠይቅም አብርሃም እንግዲህ ሊያምኑ ይችላል። ነገሩ አብርሃም እየበደሉት መተው ይቅርታ ሲሉት መልሶ ወደ ህይወቱ ያስገባቸዋልና እጅግ በጣም ብዙ የሚወዱ ቤተሰቦች አሉ። እነሱን ማታስከፋ ባይ። እሺ አስተካክላለሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠረው ነገር ይዘን መጣል። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።